ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። የዛሬው ምሽት ቻምፒየንስ ሊግ መርሃ ግብሮች ዛሬም ቀጥሎ ይካሄዳሉ። ማድሪድ ከሜዳ ውጭ ተጉዞ ኦሎምፒያኮስ ፒኤስጂ በሜዳው ቶትናምን፣ ሊቨርፑል በሜዳው አንፊልድ ፒኤስቪን፣ አትሌቲኮ ማድሪድ በሜዳው ኢንተር ሚላን የሚያስተናግድ ይሆናል። እንግዲህ የዛሬው ተጠባቂ ጨዋታ በአርሰናል በሜዳው ኤምሬትስ ስታዲየም ባየር ሙኒክን የሚያስተናግድበት ጨዋታ ትልቅ ግምት ተሰጥቶታል። ይህ ጨዋታ የምንመለከት ይሆናል። እስኪ ስለ አርሰናል እና ስለ ባየር ሙኒክ ጨዋታ እንዴት ታየዋለህ? አርሰናል ከሙኒክ የሚያደርጉት ጨዋታ ሁለቱ ከረንት ባላቸው ፐርፎርመንስ መሰረት በጣም ምርጥ ፎርም ላይ የሚገኙ ሁለት ቲሞች ዛሬ በቻምፒየንስ ሊጉ 5 ሰዓት ሲል ይገናኛሉ። ይሄ ጨዋታ በጣም ተጠባቂ የሚያደርገው አሰልጣኞቹም ቪንሰንት ኮምፓኒ እና ማይክል አርቴታ የጋርዲዮላ አድናቂዎች ስለሆኑ ሁለቱም ፖዚሽናል ቦል መጫወት የሚችሉ ሁለቱም ደግሞ የዲፌንሰብል ቲም ያላቸው ናቸው። ነገር ግን ማይክል አርቴታው አርሰናል ሞር የተሻለ ዲፌንሲቭ ስትራክቸር ያለው ቲም መሆኑን ከጊዜ ወደ ጊዜ እያሳየ ይገኛል። ነገር ግን የኮምፓኒው ሙኒክም በአንጻሩ አይተናል። በቀይ ዲያዝ ወጥቶበት ሙኒክን ምን ያህል ዲፌንስ አድርጎ ነጥቡን አስጠብቆ እንደወጣ እናስታውሳለን። ምን ያህል ኮምፓክት የሆነ ቲም እንደሆነ በዛ መረዳት እንችላለን። ሁለቱ አሰልጣኞች የጋርዲዮላን ተማሪ ናቸው። ማይክል አርቴታ ምክትል አሰልጣኝ ሆኖ ሰርቷል። የጋርዲዮላ የምናስታውሰው ነው። ቪንሰንት ኮምፓኒም ደግሞ የጋርዲዮላ ተጫዋች ነበረ። ዲፌንስ ላይ ምን ያህል ኮምፓኒ ምርጥ እንደነበረ እናስታውሳለን። ነገር ግን ሙኒክ ላይ በጣም ሻርፕ የሆኑ አታኪንግ መስመር ያለው እንደ ሃሪኬንን አምጥቷል። ማይክል ኦሊሴን ከፕሪሚየር ሊጉ ከፓላስ ወደ ሙኒክ ሄዷል እና እነኚህ እንደ ዲያዝ ያለም አለ። ዛሬ ያው ዲያዝ በአኪሚሌ በሰራው ጥፋት ምክንያት ባለፈው የቻምፒየንስ ሊግ ጨዋታ ከፒኤስጂ ጋር በነበራቸው ጨዋታ ላይ በቀይ በመውጣቱ ምክንያት የዛሬው ጨዋታ የሚያልፈው ተጫዋች ነው። ነገር ግን ምን ያህል ምርጥ እንደነበረ አሳይቶናል። በፒኤስጂም ጨዋታ 2 ጎል አስቆጥሮ ነበረ 2-1 እንዲያሸንፉ ያደረገው እና ሙኒክ ምን ያህል ሻርፕ የሆነ አታኪንግ መስመር እንዳለው እና ዲፌንሱም ኦርጋናይዜሽኑ በጣም ምርጥ እንደሆነ እያስመሰከረ ይገኛል። ኮምፓኒ ያው ሲፈርም ለከበርን ላይ ማለት ነው የመጨረሻ ምርጫ ተደርጎ ነበረ ወደ ሙኒክ የሄደው እና ያንን ደግሞ ልክ እንዳልሆኑ ብዙ ሰው ተቃውሞ ቢያሰማም ልክ እንዳልሆነ እያሳየ የሚገኝ አሰልጣኝ ነው። በጣም ሻርፕ አታኪንግ ነው ያለው። ይሄንንም አታኪንግ በሊጉ ወደ 41 ጎሎችን በማስቆጠርና በቻምፒየንስ ሊጉም 14 የሚደርሱ ጎሎችን በአራት ጨዋታ ወደ 14 የሚደርሱ ጎሎችን በማስቆጠር የሱን ያህል በአውሮፓ ሊጎች በሁሉም ሊጎች ማለት ነው የሱን ያህል ጎል ስኮር ያደረገ ቲም የለም። ስለዚህ ምርጥ የአታኪንግ ቲም እየሰራ እንደሆነ እና ምርጥ የመከላከል በአጠቃላይ ምርጥ በአውሮፓ አሁን ከሚገኙ ቶፕ 3 ጥራ እንኳን ብትባል ሙኒክ እና አርሰናልን ትጠራለህ። ያው ሶስተኛውን ደግሞ ፒኤስጂ ሜቢ ልትል ትችላለህ። ብዙ ቲሞች አሉ። ነገር ግን ሁለቱ ቲሞች አሁን ላይ በሚያሳዩት ከረንት ፐርፎርማንስ መሰረት በጣም ምርጥ የሶሊድ መከላከልና አታኪንጉ
ያው አርሰናል ዝቅ ያለ ነው። ያው የማግባት ችግር እንኳን የለበትም። ባለፈውም በሙኒክ በማን ነው በቶተናም ላይ 4 ጎሎችን አዝንቦ መጥቷል። ሙኒክ በአንጻሩ 6 አግብቶ ነው የመጣው ፍሬቡርግ ላይ እና ሙኒክ ምን ያህል አታኪንጉ ላይ በጣም ሻርፕ እንደሆነ እና አርሰናል ደግሞ ዲፌንሱ ላይ ዲፌንሲቭ ኦርጋናይዜሽኑ በጣም የተዋጣለት ቲም ነው። ለዛ ሁለቱን ቲሞች ሞር ተጠባቂ እንዲያደርግ ያደረገው ይሄ ነው እና ሌላው በሙኒክ በኩል ማለት ነው እንደ ሃሪኬን ያለ ጨራሽ 9 ቁጥር ተጫዋች አላቸው። ሃሪኬን ደግሞ አርሰናል ላይ ጎል በማግባት ይታወቃል በጣም። ባለፈውም የዛሬ 2 አመት ከሙኒክ ጋር በነበራቸው ጌም ላይ አግብቷል። 2-1 ሲያልቅ 1-0 ሲያልቅ የ2-1 ላይ ፔናልቲ አግብቶ ነበረ። አርሰናልን በደርሶ መልስ ውጤት አርሰናልን አሸንፎ አልፎ ነበረ በ8 ውስጥ ለመግባት ማለት ነው። አሸንፎ ነበረ እናስታውሳለን። ኬን በጣም ምርጥ ፐርፎርማንስ ላይ የሚገኝ ነው። ምርጥ አጥቂ 3 ሲባል እንደ ምባፔ፣ ኤርሊን ሃላንድ እና እሱ ነው የሚጠራው፣ ሃሪኬን ነው የሚጠራው። በጣም አሁን ላይ ዘንድሮ በተለይ በጣም ምርጥ ፐርፎርማንስ እያሳዩ ከሚገኙ አጥቂዎች መካከል አንዱ ነው እና በአርሰናል በኩል ደግሞ ዲፌንሱ በጣም ሶሊድ የሆነ ዲፌንስ ነው ያላቸው። በእርግጥ ማጋሌሽ ለዚህኛውም ጨዋታ አይደርስም፣ የማይደርስ መሆኑ የተረጋገጠ ሲሆን ነገር ግን አርሰናል ዲፌንሱ ላይ በጣም ባክፎሩ በተለይ በጣም ምርጥ የሆነ ዲፌንስ አላቸው። ያው እንደ ኢንካፔ ያለ ተጋዳይ ሙኒክን በደንብ የሚያውቅ በባየር ሊቨርኩሰን ስለተጫወተ ማለት ነው። ሙኒክን በደንብ የሚያውቅ ዲፌንስ አለ። እንደ ሳሊባ ያለ ወርልድ ክላስ ምርጡ ተከላካይ እሱ አለ። እንደ ጁሪየን ቲምበር፣ ካላፊዮሪ፣ ሉዊስ ስኬሊም አለ። በጣም ምርጥ የሚባሉ ዲፌንስ ያለው ቲም ነው። በአውሮፓ ምርጥ ባክፎር ካላቸው ቲሞች ውስጥ አንዱ ነው። ሙኒክ ደግሞ አሁን ላይ ካለው ምርጥ አታኪንግ ፊት ለፊት ላይ ካሉ ተጫዋቾች መካከል ሙኒክን እንጠራለን እና ይሄን ጨዋታ በጣም አጓጊ ያደርገዋል። አርሰናል በሜዳው መሆኑ አድቫንቴጅ ይኖረዋል። ምናልባት አርሰናል የሴት ፒስ ኪንግ መሆኑን በዚህ ላይ ላያስመሰክር የሚችልበት አጋጣሚ አለ። ምክንያቱም የማጋሌሽ አለመኖር አርሰናልን በሴት ፒስ ላይ እንዲቀንስ ያደርገዋል ማለት ነው። ሙኒክ በጀማል ሙሲያላ ጉዳት ምክንያት የ10 ቁጥሩን ቦታውን በግናብሪ ይሸፍናል ተብሎ ይጠበቃል እና አርሰናል በበኩሉ ባለፈው ቻምፒየንስ ሊግ በቢጫ ምክንያት ያለፈው ዙቢሜንዲ ይመለሳል እና ዴክላን ራይስ ይገኛሉ እና ኤብሪቺ ኤዜን ይጠቀማል። የመሀል ሜዳ ባትሉም ትንሽ ሞቅ ያለ ይሆናል ተብሎ ይጠበቃል እና በማይክል ኦሊሴ እና ኤብሪቺ ኤዜ ይገናኛሉ። ያው በፓላስ ምርጥ ፐርፎርማንስ አሳይተው ማይክል ኦሊሴ ወደ ሙኒክ መሄዱን እናስታውሳለን። አርሰናል ደግሞ በዘንድሮ የክረምት ዝውውር የተቀላቀለው ኤብሪቺ ኤዜ፣ ሁለቱ በተቃራኒ ቲም ሆነው ለመጀመሪያ ጊዜ ይገናኛሉ ማለት ነው። ሌላው በአርሰናል በኩል የጊዮኬሬሽ አለመኖር ሜሪኖ የፊት መስመሩን እንዲመራው ያደርጓል። ያው እንደተለመደው በቶተናም ጨዋታ ላይ የተጠቀመውን ፎርሜሽን ይጠቀማል ተብሎ ይጠበቃል። ባክፎሩ እንደተለመደው ሳሊባ፣ ኢንካፔ፣ ቲምበር እና ካላፊዮሪን ይጠቀማል ተብሎ ይጠበቃል እና የመሀል ሜዳ ክፍሉ በጣም
ባትል ይኖረዋል ተብሎ ይጠበቃል። በጣም ምርጥ የመሃል ሜዳ ጥምረት ያለው አርሰናል በዚህ ሰዓት ማለት ነው። እንደ ዙቢሜንዲ፣ ዴክላን ራይስ እና ኢብሪቼዜ የሶስቱ ብቻ ሳይሆን ኢንቨርት እያደረገ ካላፊዮሪ መሀል ሜዳውን በደንብ እያገዘ ይገኛል። ብዙ የፕሪሚየር ሊግ ጨዋታዎች ላይ እንደዛ አስመልክቶናል። ቻምፒየንስ ሊግ ላይ ያው ስኬሊ ነበረ እየተሰለፈ የነበረው። በአትሌቲኮ ማድሪድም ጨዋታ ላይ ስኬሊ ነበር ተሰልፎ የነበረው እና ምን ያህል ሚዱን እያገዘ እና ሚድፊልዱ እንዳይበለጥ ትልቅ አስተዋጽኦ እያደረገ እንደነበረ እናስታውሳለን። እና ይህንንም የመሃል ሜዳውን ለመብለጥ እና ለመቆጣጠር ካላፊዮሪን ይጠቀማል። ሌላው በአርሰናል በኩል በትሮሳርድ እና የማዱኬ መነሳት ትሮሳርድ እና ማዱኬን እንትን ውስጥ ሊያስገባ ይችላል። ሜቢ ትሮዛርድን ነው የሚጠቀመው፣ ምክንያቱም አሁን ላይ እያሳየ ካለው ፐርፎርማንስ አንጻር በጣም ምርጥ ፎርም ላይ የሚገኘው ትሮዛርድ ነው። ከጉዳትም ማዱኬ ከጉዳትም ስለተመለሰ ሜቢ እሱን የሚጠቀም አይመስለኝም። ምናልባት ተቀይሮ ሊገባ ይችላል ነው። የአርቴታ ምርጥ የመሃል ሜዳ ሞተሩ ተመልሷል። ማርቲን ኦዲጋርድ ማለት ነው፣ ካፒቴናቸው ተመልሷል። በእርግጥ በዚህ ጨዋታ ላይ ይሰለፋል ቤስት ሌቨል ላይ ያስገባዋል ለማለት ትንሽ ያስቸግራል። ምክንያቱም ኢብሪቼዜ ምርጥ ፎርም ላይ የሚገኝ ተጫዋች ነው። ነገር ግን ተቀይሮ በመግባት አሪፍ የሆነ ፎርም ሊያሳይ ይችላል ተብሎ ይጠበቃል። ምናልባት እንደ ማርቲኔሊም ያሉት ቤንች ላይ የሚገኙበት አጋጣሚ ይሆናል እና አርሰናል በጣም ወደ ሙሉ ስኳዱ እየተመለሰ የሚገኝ ይመስላል። እና ሌላው በሙኒክ በኩል የዲያዝ አለመኖር ለአርሰናል ትንሽም ቢሆን እፎይታን የሚሰጥ ይሆናል። ምክንያቱም ዲያዝ በቡንደስሊጋው ምርጥ ፎርም ላይ የሚገኝ ተጫዋች ነው። በሌፍት ዊንግ በኩል ማለት ነው። በጣም ምርጥ ከሚባሉ አሁን ላይ ካለ ከሌፍት ዊንግ በኩል ከሚጫወቱ ተጫዋቾች መካከል አይ ቲንክ እሱን ነው አንደኛ ላይ የሚቀመጠው እና የተጫዋች አለመኖሩ ለአርሰናል በተወሰነ መልኩ ያግዟል። ነገር ግን ኮምፓኒ ማንን ይጠቀማል እሱን የምናይ ይሆናል። በጣም ምርጥ ጨዋታ ይሆናል ብዬ አስባለሁ። በጣም ምርጥ ጨዋታ ይሆናል ብዬ አስባለሁ ማለት ነው። ይህንን ጨዋታ ዛሬ 5 ሰዓት ሲል የሚጀምር ይሆናል ማለት ነው። ከቅርብ ጊዜ ጀምሮ የአርሰናል ደጋፊዎች ትልቅ መነሳሳት ስሜት ይንጸባረቅባቸዋል። ይህም በተለይ በአርቴታ ስር እየተመለከት ነው ይገኛል። አርቴታ በምን አይነት መልኩ ነው የደጋፊዎችን ስሜት የቀየረው? አው ያው በአርቴታ ስር በጣም ሞር እየተቀየረ ይገኛል የደጋፊዎቹ ስሜት። ያው ከአርቴታ በፊት የነበረውን ስንመለከት እንደ ኤምሬትስ ስቴዲየም ገና የዛሬ 20 ምናምን ዓመት ሲሰራ ከተሰራ በኋላ የመጡትን እና በሃይቡሪ በነበሩበት ታይም የደጋፊዎች ስሜት በጣም የቀዘቀዘ፣ በተለይ በኤምሬትስ ያው ወጣቱ የመግባት ቻንሱ ጠባብ ነበረ። ምክንያቱም የመግቢያ ትኬቱ በጣም ውድ ስለነበረ ማለት ነው። ሃይቡሪ ላይ እንደው ሃይቡሪ ላይብረሪ ሁላ እስኪባል ድረስ ነው ጸጥታው ማለት ነው። እና የአርሰናል ደጋፊ ሞራል በጣም በአርቴታ ከመጣበት ቀን አንስቶ ምን ያህል እየለወጠው እንደሆነ እንመለከታለን። አርቴታ በታህሳስ 2019 ሲደርስ አርሰናል በጣም በውጤት ቀውስ ውስጥ የነበረ፣ ዝቅተኛ በራስ መተማመን ያላቸው የነበሩበት ታይም ነው እና የኤምሬትስ ድባብ በዛው ልክ ጸጥ ያለ ነበረ። ልክ የክለቡ አርቴታ ልክ እንደደረሰ መጀመሪያ የሰራው የክለቡንና የደጋፊውን አንድነት መመለስ ነበር እና የክለቡን ባህልና የደጋፊዎችን አስተሳሰብ ለውጧል በዚህ መልኩ እና የራሱን አይዲዮሎጂ ነበረ በዛን ሰዓት በደጋፊው
እንትን አንድነት ቡድን ደጋፊዎች ክለብ አንድ ላይ በማለት ሀሳቡን አስቀምጦ ነበረ እና ደጋፊዎችም በቀጥታ አነጋግሮ ነበረ። እንፈልጋችኋለን፣ ያው ያለ ደጋፊ ምንም ነገር እንደሆኑ ራሳቸውን የምትጫወተው ለደጋፊ እንደሆነ በኤምሬትስ እንትን ላይ ለደጋፊዎቹ ቀጥታ መልእክት አስተላልፎ ነበረ። ከዛ በኋላ ነው ተጨማሪ ቲፎዎቹን ይዘው መግባት የጀመሩት። ጉልበት ያመጡት ተጫዋቾቹ በደጋፊ መነሳሳት ምክንያት ማለት ነው። እና አርቴታ የአርሰናል እግር ኳስ ወደ ከፍተኛ ፕረስ፣ የኳስ ቁጥጥር፣ ፈጣን የክንፍ ጨዋታዎችን ማድረግ፣ ጠንካራ የመከላከል ባህልን እያዳበረ የመጣው ማለት ነው። ልክ በዚህ ላይ የቬንገርም በጣም ፕሮሰስ እንደሚያደርግ እናውቃለን። ኳሶችን ፕሮግረስ፣ የኳስ ቁጥጥር ያው 2023/24 ላይ የአርቴታ ቲም 91 ጎል ስኮር ያደረገው በአመት ማለት ነው። ምን ያህል ፖል ፖዚሽናል እንደሆነ አታኪንጉ ምርጥ እንደሆነ በዛ እንመለከታለን። እና ጠንካራ የመከላከል አሁን ላይ በጣም ጠንካራ ሶሊድ የሆነ ተከላካይ እንዳለው እናስታውሳለን። ኤምሬትስ አሁን ቡድኑ መመልከት በጣም ይወዳል። ብዙ ደጋፊዎች ይገባሉ። በኤምሬትስ ልክ ሲገነባ ለወጪ ተብሎ ከፍተኛ ደሞዝ ነበረ፣ ከፍተኛ ክፍያ ነበር የሚከፍሉ ደጋፊዎቹ ማለት ነው። እና በዚህም ታይም ደጋፊዎቹ የሚሆኑት ትልልቅ ባለሀብቶች ናቸው ማለት ነው። የአመት ትኬት ገዝተው የሚገቡት ምክንያቱም ባላንስ ለማድረግ ወጪን ባላንስ ለማድረግ የምታስገባውን ገቢ ከፍ ታደርጋለህ ማለት ነው። የኤምሬትስ ስቴዲየም ተገንብቶ በብድርም ስለነበረ ወጪው በጣም ብዙ ስለነበረ የሚከፍለውን እንትን የሚከፍለውን ክፍያ ማለት ነው ከፍ ስለሚል የመግቢያ ትኬቱን ውድ አድርጎት ነበር። እና አሁን ላይ ግን በጣም ቡድኑን መመልከት የሚፈልጉ ደጋፊዎች ናቸው ያሉት። ይሄ ከ2015 በኋላ የጠፋውን የደጋፊነት ስሜት በጣም ያመጣው ይመስላል። እና ወጣት ተጫዋቾችን አሻሽሏል። በጣም እንደ አርቴታ በወጣት ዙሪያ ቡድን ገንብቷል። እንደ ሳካ፣ ማርቲኔሊ፣ ኦዲጋርድ፣ ሳሊባ፣ ኤሚል ስሚዝሮ አሁን በፉላ የሚገኘው ማለት ነው። እንደነዚህ አይነት ወጣት ተጫዋቾችን ከአካዳሚም በማሳደግ በጣም የተዋጣለት አሰልጣኝ ሆኗል። እና ወጣት ተጫዋቾቹ ሲያድጉ ደግሞ ደጋፊዎች ደግሞ እነሱን ማየት ይፈልጋሉ። ምክንያቱም የራሳቸው ታዳጊ ስለሆኑ በጣም ማየት ይፈልጋሉ። እና ከክለቡ ጋር የበለጠ እንዲገናኙ አድርጓቸዋል ደጋፊዎቹ ማለት ነው። የቡድኑን አስተሳሰብ በጣም ሞር የቀየረ ነው። ከአርቴታ በፊት አርሰናል በጣም ለስላሳ ሶፍት የሆነ ቲም ነበር። እና አርቴታ ከመጣ በኋላ ጠንክሮ መስራትን፣ ተጠያቂነትን፣ አመራር እንደ ቲም ላይ አሁን እንደምንመለከተው ልክ ጌም ላይ እንኳን እንደ ኦዲጋርድ ያለ፣ ራይስ ያለ፣ ጋብርኤል ካፒቴኑን እንትን በአንድ እንኳን ሳይለብሱ ምን ያህል የአመራር ብቃት እንዳላቸው ያስመሰከሩ ናቸው። እንደ ራይስ ሁሉም ናቸው። ሳካ ሁለተኛ ካፒቴን ነው። በእርግጥ ግን ምን ያህል ለቲሙ መዋደቅ እንዳለባቸው በደንብ አመራር ላይ ሰርቷል። በጣም የሰራው እና ደጋፊዎች እንደገና ምን ጀመሩ። ልክ በዛ ታይም ልክ እንደዚህ አይነት እንትኖችን ኤምሬትስን ምሽግ አደረገው። በጣም ኤምሬትስ አሁን ላይ በጣም የሚፈራ ድባብ ያለው ቲም ስቴዲየም እያደረገው ይገኛል። በጣም አሁን ላይ በተለይ ከአርቴታ በፊት አርሰናል ብዙ ጊዜ በሜዳው ነጥቦችን ይጥላል፣ በጣም ይጥላል ኤምሬትስ ላይ በተለይ እና ከአርቴታ ጋር ደግሞ እነኚህን ነገሮች በጣም ቀንሷል። አሁን ላይ ደግሞ
አይደለም በሜዳው ከሜዳ ውጭ ራሱ ነጥብ የመጣሉ ነገር በጣም አሳሳቢ ደረጃ ላይ የደረሰ ይመስላል። አይደለም በሜዳው ነጥቦችን የመጣል እንትኑ በጣም የወረደ ነው አሁን ላይ ያለው ማለት እንደ ስፐርስ፣ ቼልሲ፣ ማንቸስተር ዩናይትድ፣ ሲቲ ላይ የበላይነትን በመውሰድ በተለይ እቺን 3 አመት በጣም ዶሚኔት በማድረግ ደጋፊዎችን በጣም እንዲተማመኑበት አድርጓቸዋል እና አርቴታ በስቴዲየም እና በደጋፊዎች መካከል ያለውን የስሜት ግንኙነት በጣም ገንብቷል። ባለፈው እንደውም በቶተናሙ ጨዋታ ለንደን ደርቢ ላይ ማለት ነው ኖርዝ ለንደን ደርቢ ላይ በዛ ጨዋታ ላይ ስንመለከት ይዞት የገቡት ባነር በጣም ለደጋፊ በጣም የሚያምር እና ምን ያህል ትልቅ እንደሆነ በጣም የሚታይ ነው። በጣም ትልቅ ባነር ነው። አይ ቲንክ እንደሱ አይነት ባነር በፕሪሚየር ሊግ ደረጃ ስቲል የተመለከትን አይመስለኝም። በጣም ትልቅ ነው እና በተለይ ለቶተንሃም ደጋፊ ትልቅ መልእክት ያስተላለፈ ባነር ነበረ እና ያው እንደ ኦዲጋርድ፣ እንደ ሳካ፣ ሄነሪ፣ ጋብሪኤል ካምቤል የመሳሰሉት ተጫዋቾች እንዳለ ቶተንሃም ላይ ስኮር ያደረጉትን ሴሌብሬሽን ነበረ ባነሩ ላይ አሰርቶ የገቡት። በተለይ ካምቤልን በጣም በትልቁ ከላይ አድርገውት ያስገቡት እንትን በጣም ለቶተንሃም ደጋፊ ትልቅ መልእክት ነበረ። ያው ካምቤል እንደሚታወቀው ከቶተንሃም ወደ አርሰናል የተዘዋወረበት ጊዜ የዛኔ እናስታውሳለን እና ትልቅ ያው የደርቢም ስሜት ስለነበረ ያንን ቲፎ ይዘውት ገብተዋል እና አርሰናል ምን ያህል ደጋፊው ላይ እየሰራ እንደሆነ በተለይ አርቴታ ይህንን የደጋፊዎችን ስሜት ትልቅ ደረጃ ላይ እያደረሰ ይገኛል። አይ ቲንክ ከአሁን በኋላ በጣም ሞር የሚጨምር ይመስለኛል። በጣም እየሰራ ስለሆነ አብሮ ያላቸውን ግንኙነት በጣም ስሜታዊ ግንኙነታቸው በጣም እያጠነከረው ስለሆነ ደጋፊውም ደግሞ በዛው ልክ አርቴታን እያመነ ስለ ፕሮሰስ የሚለው እሱን የተከተሉ ደጋፊ ምን ያህል እንደሚወዱት ቲሙ በጣም እንዲወዱት አድርገዋል ማለት ነው። ሙኒክ ላይ ተጽዕኖ ያመጣል ብለህ ታስባለህ? እንደዚህ እንትን በማድረጋቸው? አዎ ያው ደጋፊ በጣም ሞር የተሻለ ይሆናል ብዬ አስባለሁ። ምክንያቱም አሁን ለምሳሌ የአዌይ ማች እና የሆም ማች ልዩነቱ የደጋፊው። ስለዚህ ሆም ማቹ ላይ አርሰናል በሜዳው ስለሚያደርግ ይህንን ጌም ሞር የተሻለ አድቫንቴጅ የሚያገኘው በደጋፊው አማካኝነት ነው። ሌላው ደግሞ የበረራ አይነት ነገር ሊባል ይችላል። ግን እነሱን ነገሮችን ትተን ደጋፊው እንደ 12ኛ ተጫዋች ሆኖ መጫወት አቅም ያለው ማለት ነው የሚጫወትበት አቅም እስኪኖረው ድረስ የሚያደርግ ነው እና ለዛ በጣም ሞር ደጋፊውም ደግሞ እንደዚህ አይነት ድባብ የሚያመጣ ከሆነ አርሰናል በሞራል ይጫወታል፣ በፓሽን ይጫወታል። በጣም ምርጥ የሆነ ድጋፍ የሚያደርጉ ከሆነ በዛ ልክ አርሰናል ይህንን ውጤት ያው የማሸነፍ እንትን ይኖረዋል ማለት ነው። ብዙም የማሸነፍ ግምት ለእሱ ነው የምትሰጠው? አዎ ለእሱ በደንብ እሰጣለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበርን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውል ምልክቱን ተጫኑ። የዛሬ ፕሮግራም